አደይ ባርኮቴን እንደምትወደውና ልዩ ቦታ እንዳላት ገለጸችለት ማለት ነው። ፍቅር የተለምዶዋን አደይን ማሰቃየቷ እንደቀጠለ ይገኛል። ፍቅር ደመቀ ወይንም ዳይመንድ የሚባል ሰው ሀብሉን የኤላን ሀብል ልትጠይቅ ስትሄድ በጥፊ ጠፍጥፏትና ፍቅርን ደግሞ የአደይ ስቃይ የቀመሰችውን እንድትቀምስ ከኪንጎ ጋር ተነጋገሩ ማለት ነው። አደይ እንግዲህ በቀጣዩ ፓርት ላይ እንደተናገረው ከሆነ ልክ ባለፈው አደይን ታግታ ልትደፈር እንደነበረው የሷ ውሳኔ ተወስኖባታል። የአደይ እህት ወደ ክፍለ ሀገር ልትሸኛት እባስ ላይ አሳፍራ ስታበቃ እሷ ደግሞ ተመልሳ መታ ፍቅርን ሲጥ አድርጋ ልታሰናብታት ወይንም የእህቷን በቀል ልትበቀል ተመልሳ መታ ነበር። አደይ በጣም ተናደደችና ብርሃኔ ምን ሆነሽ ነው? እኔ እኮ ለእናንተ አጎንብሼና ዝቅ ብዬ እየሰራሁ ያለሁት እናቴን መጦር አልችልም ካልሰራሁ፣ አንቺን ደግሞ ማሳከም አልችልም። ለምንድን ነው የማትረጅኝ? ምን ሆነሻል? እኔ ሳላሳዝንሽም እንዴ እያለች ለብርሃን ነገረቻት። ብርሃኔ ደግሞ አደይ ምን ሆነሽ ነው? በፊት ሀገር እኮ እንደነበርሽ እንኳን ለራስሽ ቀርቶ የሌሎቹንም ጥቃት የምትከላከይ ሰው ጀግና ነበርሽ። እንኳን ሴት ቀርቶ አይደለም ወንድ ሊቀርብሽ ይፈራሻል። አሁን ምን ሆነሽ ነው ልፍስፍስ ይሆንሽው? እንደዚህ ስትሆኝ ማየትን አልፈልግማ። እህቴ ላይ ማንም ተነስቶ እጁን እንዲያሳርፍባት አልፈልግማ ብላ አደይ የአደይ እህት ብርሃኔ እንደዛ ብላለቻት። እንግዲህ አደይም በጣም ተናዳ እህቷን ቃል አስገባቻት። አሳፍርሻለሁ፣ ቀጥ ብለሽ ሂጂ። ፍቅር ላይ ይሄንን ነገር ብታደርጊ አንቺንና ማየን መድረስ አልችልም። ሰው ቤት ስትሰሪ ሁሉንም እኮ አጎንብሰሽ ሁሉንም ችለሽ ነው እያለች አለቻት ማለት ነው። የአደይም እህት ብርሃን ምንም ነገር እንደማታደርግ ቃል ገባችላት። ፍቅር አሁን እንግዲህ ደመቀና ኪንጎ ወስነዋል ማለት ነው ሊያሰቃዩት። እንግዲህ ስቃይና መከራውን እንትን ማለት አለብሽ ማለት ነው። ታዋቂው ስቃይ መከራ እንዲሁም ደግሞ በሰዎች ስቃይ መብላት የአደይ ሁኔታ ዛሬ ላይ ላንቺ ሆኖ ማየትን እንፈልጋለን ማለት ነው። አደይም ደግሞ ዛሬ ሆኖላት ፍቅርን በጥፊ ያቃጠለቻት ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች የአደይ ድራማ ተወዳጁና አስተማሪው ድራማ እንደቀጠለ ይገኛል ማለት ነው። አደይ እጅግ በጣም አጓጊ ድራማ ነው። አደይ እንግዲህ በሰው ቤት ስራ መከራን፣ ችግርን፣ ስድብንም እንዲሁም ደግሞ ማንቋሸሽንም ዝቅንም ማድረግን ከፍቅር እያየን እየተሰቃየች ሀሳብና ምኞቷን በትዕግስት በቃ እያሳለፈ ትገኛለች ማለት ነው። ዛሬ አደይ ከአቅሟ በላይ ሲሆን ፍቅርንም በጥፊ ጠፈጠፈቻት። ኤላ ደግሞ የቀድሞ ጓደኛዋ የቀድሞ ፍቅረኛው ዛሬ ላይ ደግሞ ጎዳና ላይ ተገናኙ ማለት ነው። እንግዲህ ለረጅም ጊዜ ያሳለፉት በዚህ በሀብል ጉዳይ አደይ ባለፈው የፍቅርን ኮት ወይም ጃኬት ለብሳ እህቷን ሸኝታ ስትመጣ የእሷ ቢጤ ሰራተኛ ጎዳና ላይ ሆና እየበረዳት በቦዲ አጊታት ነበር። አደይም ደግሞ ያላትን ብርና ጃኬት አውልቃ ሰጠቻት። በስተመጨረሻም የኤላ ፍቅረኛ ሆና ተገኘች። እንግዲህ ሊዱና ኤላ ወክ እያደረጉ ባለ ሰዓት መንገዱን አለፍ ሲሉ ጃኬቱን አገኘች ማለት ነው። መጀመሪያ ሊዱ አይኗ ላይ ቆሻሻ ገብቶባት እፍ በልልኝ እያለች ኤላም ደግሞ እፍ እያለላት ዘወር ስትል የኤላን ጃኬት የፍቅርን ጃኬት ለብሳ የተኛች ሰው አገኙ። ሰውናት ምንድናት ብላ ሊዱም ደግሞ እዛ ቦታ ላይ ሄዳ ስትጠራት ቀጥ ስትል ከኤላ ጋር ፊት ለፊት ተገጣጠሙ። ኤላም ደግሞ
በጣም ደነገጠና በትኩረት ማየት ጀመረ። ሉሊ ትባላለች እና ኤላ ብላ ስትል ሉሊ ብሎ አላት። እሷም ትተዋወቃላችሁ እንዴ እያለች ሊዱ ደነገጠች ማለት ነው። ፍቅር እንግዲህ ደመቀንና ኪንጎን የኤላን ሀብል ልትጠይቅ አሉበት ቦታ ሄዳ ችጋራም ደሃ ብላ ስትለው ደመቀን ይዞ በጥፊ ጠፈጠፋት። ሁለቱም በጣም ተናደዱና በስተመጨረሻ ፍቅር ደግሞ የአደይን እጣ ፈንታ እንድትቀምስ ወስነዋል ማለት ነው። እሱም ምንድነው ፍቅርን አሳግተው እንግዲህ ሊጫወቱባት ይመስለኛል። ባርኮቴ ከአደይ ፍቅር እንደያዘው ግልጽ ነው። መጣ ገባ ወጣ እያለ አደይ እንዴት ነሽ እያለ በስበቡ እያቀፈ ፍቅሩን ያጣጥማል። በመጀመሪያ ያው የፍቅር ጃኬት የት ሄዶ ነው እያለ ለብርሃን የተቆጠረውን ፌስታል እያራገፈ እየፈለገ እያለ ምንም እንደሌለ እንዲሁም ደግሞ አደይ የሆነች የተቸገረች ልጅ ነበረችና መንገድ ላይ ብርሃኔን ሸኝቼ ስመጣ ሳገኛት ብርድ እየበረዳት ነበርና ለሷ ሰጠኋት ብላ ስትለው እሱም ደግሞ ኧረ አንቺ ምንም ጥፋት የለብሽም ፍቅር እኮ ናት ስተተኛይቱ አደይ አይዞሽ እያለ አላት። እቅፍ አድርጎ ለማረጋጋት ሞከረ። እሷም ተረጋጋችና ባርኮት ያመሰግናለሁኝ ስለ ሁሉም ነገር እያለች አለችው። ባርኮት እንግዲህ እንደ አደይን እንደሚወዳትና እንደሚያፈቅራት ለኤላም ሲነግረው ኤላዬን እናንተ እኮ ቁጭ ብለን ተዋራን በጣም ቆይተናል፣ ግን እኔ በአደይ ፍቅር በጣም ተሸንፊያለሁ። አደይ ማለት ለእኔ ሚስት ምትሆን በቃ የምትገባ ሴት ናት እያለ ለኤላም ሲነግረው ኤላም ደግሞ ለባርኮቴ አደይ እኮ የምትሆነ ሴት አይደለችም። አደይ ማለት ባለፈው እጅግ በጣም በሚገርም ሁኔታ ወንዶች ጋር ተመካክራ ሀብሌን ያሰረቀችኝ እሷ ናት እና አደይ ደግሞ ሌላ ተልኮ አላት ብሎ ሲለው ባርኮትን ፊቱ ተቀያየረና ስማ ኤላዬ ፈጽሞ አደይ ወደድክም ጠላህም እንደምታስባት አይነት ሴት አይደለችም። አደይ ሌባ አይደለችም፣ እጅግ በጣም መልካምና ቀና ሴት ናት ብሎ አለው። ከዛም ባርኮቴ ተናዶ ከኤላ ቤት ተናዶ ወጣ ማለት ነው። ፍቅር መኝታ ክላሷ ቁጭ ብላ እንግዲህ አደይ ውሃም ጭልኝ ብላ ጠራቻት። አደይም ደግሞ እሺ ብላ ተመልሳ ሄዳ ውሃ ይዛ ስትሄድ ቆሻሻ ውሃ ነው ያመጣሽልኝ ብላ አደይ ላይ ደፋችው። አደይም ምንም መልስ ሳትሰጥ ያንን ግማሽ ብርጭቆ ውሃ ይዛ ወደ ኪችን ተመለሰች። በስተመጨረሻም እንግዲህ አደይና ባርኮት ኪችን ገብቶ አደይ እንዴት ነሽ? ምን አዲስ አለ? የሚቸግርሽና የምትፈልጊው ነገር ካለ እኔን ጠይቂኝ እያለ አላት። እሷም ደግሞ እውነቴን ነው ምልህ ባርኮቴ፣ አንተ እዚህ ቤት ካለ ስራዬን በደስታና በቃ ሰላም ሆኜ ነው የምሰራው እያለች አለችው። እቅፍ አደረጋትና ዴቭ ደግሞ ከበራፍ ሆኖ ያያታል። በጣም ተናደደ። በጣም ፊቱ ተለዋወጠና እየወረጠ ሂዶ ደረጃ ላይ ቁጭ አለ። ደረጃ ላይ ቁጭ ሲል ደግሞ ፍቅር ተኋላ ተከትላ ጀርባው ላይ ጥምጥም ማለችና ዴቭዬ እኔ ወዴ እኔ ፍቅር እያለች ስትለው እሱም ደግሞ ባለ ኃይሉ ገፈተራትና ፍቅር እስኪ ተይኝ፣ እኔ አንቺ መቼም ሊሆን አልችልም፣ ከአጠገቤ ራቂ፣ ሲናገሩሽ አትሰሚም እንዴ አለና ወደዛ ገፍተር አረጋት። ዴቭ ሆነህ ነው? እኔ እኮ ባንተ ፍቅር እየተሰቃየሁ ነው ያለሁት፣ ምንድን ነው የምትለው እያለች አለች ማለት ነው። በጣም ምርጥና አስተማሪ የሆነ ድራማ ነው። ሁሉም ሰው የሰራውን አያጣም። ፍቅር የስራሽን ውጤት ልታገኝ ነው። ምንም እውነት ለመናገር ለዴቭ ስትይም ቢሆንም ውሸት ከንቱ ነው። ዳይመንድ ነህ በቃ ደመቀ። አዎ እንዲህ ትክክል ነው። ሰው የስራውን ያገኛል።
የጥፊ ክብር ደርሶላታል ማለት ነው። እንግዲህ ዳይመንድና ደመቀ እንዲሁም ደግሞ ያው ዳይመንድና ደመቀ አንድ ናቸው። ኪንጎ ሁነው ፍቅርን ዋጋዋን ሊሰጧት ወስነው ጨርሰዋል። ዛሬም ደግሞ በጣም ደስ በሚል ጥፊ 3 ጥፊ ነው የቀመሰችው። የአደይ እህትም ሲጥ አድርጋ በስለት ልትወጋት ነበረ። እንዲሁም ደግሞ አደይም ዛሬ ሆኖላት አንቺ ችጋራም ኮተታም ስትላት ይዛ በጥፊ ነው ያለቻትና እጅግ በጣም ደስ ይላል ማለት ነው። ኪንጎ ደግሞ በቃ እንደማይለቃትና ፍቅር የእጇን ማግኘት እንዳለባት ሁላቸውም ወስነዋል። ደመቀ እንግዲህ ፍቅርን እንደሚያሰቃያት ነው እየተናገረ ያለው። ፍቅር በቀጣይ ፓርት ስቃይሽ በዝቶ እያለቀሽ ስቃይ ምን አይነት እንደሆነ በሰዎች መሰቃየት ምን አይነት ከባድ እንደሆነ ደመቀ ወይንም ዳይመንድ አስተምሮ ይልክሻል ማለት ነው። ወይ የፍቅር ክፋት እኮ በጣም ለነገሩ የተሰጣት እንትን ነው ማለት ነው። ዴቭ እንግዲህ ምንም ማድረግ አይቻልም። መሩ አልኩኝ ወደ አደይ ወደ ዳይመንድ ወንድሟ ነው ለካ እሷ ይቅርታ ወደ ባርኮቴ አዙራለች ማለት ነው። እንግዲህ ከባርኮቴ ጋር ያላቸው ስሜት ወንድምና እህት አድርጎ ነው እሷ የምታስበው። እሱ ግን በቃ ሊዱ እያማጠች ነው። በቃ ሊዱ ታበላሻለች። ሀብሎ የኤላ የድሮ ፍቅረኛው ጋር ነው። ለአደይ በቃ ያጠመጠማችሁት ነገር መጨረሻ ላይ ወደ ራሳችሁ ክፋት መመለሱ እንዲሁም ደግሞ አደይ ላይ የጠመጠማችሁት ተንኮል ለኤላ ሊያገናኘው የድሮ ፍቅረኛውን ማለት ነው። እና የአደይ ደግሞ ትግስትሽ በጣም የከበደ ትግስትሽ በጣም ከራስ በላይ የሆነ ነው እና እሱ ደግሞ ዋጋ ሊያስከፍልሽ ይችላል። በስተመጨረሻ ግን ያው በነ ዳይመንድ ወይንም በነ ደመቀ በኩል ዋጋዋን ልታገኝ ነው ማለት ነው። ኤላም በስተመጨረሻ ወደነ ባርኮቴ ቤት መጣና ይቅርታ ጠየቀው። ሊዲያም ደግሞ ለምንድን ነው ይቅርታ የምትለው ይቅርታ የምትጠይቃት እያለች ስትል ዴቭ እስኪ አንቺ ዝም በማይመለከትሽ ጥልቅ አትበይ እያላለ እንግዲህ አደይም ደስ ብሏታል። በቃ ያስከፋትን ሰው ራሱ ይቅርታ እንዲለኝ አደረክልኝ እያለች ብለዋለች። ዴቭም እንግዲህ ከአደይ ያለው ፍቅር እሷም ቢሆን በቃ እኔ ላንተ ልሆንህ አልችልም፣ እዚህ እኔን እንትን አትበለኝ፣ አንተ በጣም ጥሩ ሰው ነህ፣ ግን ፍቅር ባየች ቁጥር በጣም ይከብዳታልና ለእኔ የምታሳየውን ነገር ሁሉ ለፍቅር አሳያት እያለች በተደጋጋሚ ለዴቭ እያለችው ትገኛለች። ይሄ ሁላ ምንድን ነው እንግዲህ በስተመጨረሻ ወደ ባርኮቴ ጋር ደውሎ በቃ ዴቭ እኮ እንድንድህ አለችኝ፣ አደይ እንድንድዝህ አለችኝ፣ በቃ ያላት ስሜት ለእኔ ምንም ስሜት የላትም እና አብሬያት እንድቀጥልም አትፈልግም እና ከፊቴ ሂድልኝ ነው የምትለኝ፣ እስኪ አንዴ ለመጨረሻ ጊዜ አናግርልኝ እያለ ባርኮቴን እየጠየቀው ነበር። ባርኮቴ ደግሞ እኔ እንዴት ብዬ አናግራታለሁ? እንደምንም ብለህ አንተና እሷ ለመግባባት ሞክሩ፣ እምቢታለች ደግሞ መተው ነው ያለው አማራጭ እያለ አላት። ይሄ ሁላ እንግዲህ ምንድን ነው ያው መተው የምትለዋ ቃል አማራጭ ስለሌለ እጅግ በጣም ደስ ይላል። ያው ዴቭም እንግዲህ እኔ የኔ ባትሆኚ አንቺ የሌላ ሰው መሆን ትችያለሽ፣ እኔ ግን በቃ የሌላ ሰው መሆንም አልችልም እያለ ሆነሽ ማየትንም በጣም ሊደብረኝ ይችላል እያላት ነበረ። አደይም እንግዲህ ያው ከዴቭ ላይ ያላት ውሳኔ እጅግ በጣም ረቂቅ ነው። የዛሬው ፍቅር ላይ ጥፊ በጥፊ ነው። ፍቅር የሚገባት በቃ ስትደገም ከዚያ ሰው ላይ በቃ ትማራለች ማለት ነው። መማር መቻል አለባት። ሊዱ ደግሞ ቀበጥ ያው እንግዲህ ከፍቅር ጋር የተዋዋሉትን ውለታ አብረው ሊሰሩ አንቺ ለኔ እንደዚህ ታግዥኛለሽ፣ አንቺ ለኔ እንደዚህ ታግዥኛለሽ ብላ
ተባብለው ነበርና መጨረሻ ላይ ሽምጥጥ ተደርገው ተካክደዋል ማለት ነው። እንግዲህ ውድ ቻናሌ ቤተሰቦች በቀጣይ ፓርት ምን እንጠብቅ? አደይ ባርኮቴን ፍቅሩን ትገልጽለት ይሆን? ዴቭስ ከአደይ ህይወት ይወጣ ይሆን? ፍቅርስ ምን አይነት ቅጣት ነው የእጇን የምታገኘው የሚለውን በጉጉት የምናይ ይሆናል። እስከዛውን ድረስ ሰላም ለሀገራችን ውድ የቻናሌ ቤተሰቦች።